ሰላም ጤና ይስጥልኝ የተከበራችሁ ክብራና ክብራት የሳምንቱ የወርድ ክፍል ተከታታዮች ወገኖች እንደምን አላችሁ? በእግዚአብሔር እርዳታ ዛሬም የባለፈውን ፓራሻ በመቀጠል የምንነጋገረው ዛሬ የሳምንቱ የወርድ ክፍል በኦሪት ዘኍልቍ ምዕራፍ 16 ቁጥር 1 እስከ ምዕራፍ 18 ቁጥር 32 በፓራሻት ኮራህ ይሆናል። ይህ ፓራሻ ከሚናገራቸው ከሚዳስሳቸው ርዕሶች ውስጥ የተወሰኑትን ለአብነት ያህል ብንጠቅስ የመጀመሪያው ርዕስ ኮራህና የእሱ ግብረ አበሮች በሙሴና በአሮን ላይ እንዴት እንደ መከፋፈል እንዳመጡና በሙሴ ላይ እና በአሮን እንዳጉረመረሙ የሚያሳየው ሰፋ ያለ ርዕስ ይዞ የምናገኘው ርዕስ ይሆናል ማለት ነው። በሁለተኛ ደረጃ የምናየው ማለት ይህንን ከተደረገ በኋላ ይህን ከመከፋፈል በኋላ ኮራህና የኮራህ ግብረ አበሮች ክራራቸውን ከተቀበሉ በኋላ እግዚአብሔር አምላክ የአሮንን መመረጥ ትክክለኛ ምርጫ እንደሆነ ለማሳየት እግዚአብሔር አምላካችን ለእያንዳንዱ የነገድ አለቃዎች ማለት አንዳንድ ብትር የደረቀውን ብትር አምጥተው በመጎናኛው ድንኳን እንዲያስቀምጡና ከዛ በኋላ በመነገታው በሚመጡበት ጊዜ የለመለመና ያበበ ብትር ያ ሰው እንደተመረጠ የሚያሳይ ክፍል ነው እና በመጨረሻ ድረስ በዚህ ፓራሻ የምናየው አሮን ብትርም አቀጠቀጠች ፍሬም አፈራች። ያም እግዚአብሔር አምላክ አሮንን ለክህነት ዘላለማዊ አድርጎ እንደመረጠው በሰዎች በሕዝብ እስራኤል ላይ ለማሳየት ለማረጋገጥ ስለፈለገ ነው። ስለዚህም አሮን ለክህነት የተቀበለው በእውነትና በእርግጥ እንደሆነ እዚህ ላይ እናያለን። በሶስተኛ ደረጃ የምናየው የሳምንቱ የወርድ ክፍል የሚዳስሰው ማለት ነው እነዚህ ሌዋውያን ማለት በቤተ መቅደሱ በሚያገለግሉበት ጊዜ በመጀመሪያ ቤተ መቅደሱ ከመሰራቱ በፊት በኦኤል ሞኤል ወይም በተንቀሳቃሽ ድንኳን ላይ ያፈርሱ ይሰሩ የነበሩ የሚሸከሙ የሚያገለግሉ የነበረው ሌዋውያን ናቸው። እንግዲህ በብዙ ፓራሻዎች እንዳየነው ሌዋውያን ራሳቸው ጉልት ርስት የላቸውም። መሬትን ማረስ አይችሉም። የዛን ራሳቸውን አምርተው ራሳቸውን ማስተዳደር አይችሉም። ስለዚህም እግዚአብሔር አምላካችን ሕዝበ እስራኤሎች የተወሰነ ለሌዋውያን ማዕሰር እንድንሰጥና አስራት ለነሱ የተወሰነ እጅ ለሌዋውያን እንድንሰጥና ሌዋውያንም ቤተ መቅደሱ እንደሚያገለግሉ ካህናትም በቤተ መቅደሱ ውስጥ እንደሚያገለግሉ እያንዳንዳቸውም የተሰጡ ካህናት በስራቸው ሌዋውያን በተግባራቸው በዝማሪያቸው እንደምንለው ይህን አገልግሎት የምንሰጥ ይህ ረጃጅም ትላልቅና ዋና የሳምንቱ የወርድ ክፍል ፓራሻት አሻማ ናቸው። በሲያተ ድሽማያ በእግዚአብሔር እርዳታ በይበልጥ ዛሬ ትኩረት የምንሰጠው ከዚህ ብንጓይበት ይህ ረጅሙ ታሪክ ማለት ነው ኮራህና ኮራህ የተመልካቾች የነሱ የኮራህና የኮራህ ግብረ አበሮች በሙሴና በአሮን ላይ እንደ ተከፋፈሉና ይህን የመከፋፈል የሰላም ተቃራኒ የሆነ ነገር ያመጡ እነዚህ እና ምን እንደሆነ እንዴት መከፋፈል ምንድን ነው የሚለውን ከራብ ዮሴፍ ከዚህ እንጓያለን ማለት ነው። ሻሎም ራብ ዮሴፍ ሰላም አለይኩም ማሽነማ ባውኸሽ እና እዚህ ላይ የምናየው መጀመሪያ ኮራህ ማለት ኮራህና ግዳቶ ይላል። እዚህ መክሎኬት ለትክክለኛ መከፋፈል ማለት ነው። ኮራህና የኮራህ ግብረ አበሮች በሙሴና በአሮን ላይ አንጎራጎሩ፣ መከፋፈልና መጡ። በመጀመሪያ ደረጃ ኮራህ ማን? ስለ ኮራህ እስኪ ትንሽ ለመግቢያ እንግዲህ አንድ ሰው መነሻውን ካወቅና እንግዲህ መሄጃውንም እናቀርባለን እና ኮራህ ማን ነው? በጣም ጥሩ ትልቅ ጥያቄ ነው ጠየቀው። ስሙም የኦሪቱ ክፍል የተሰጠው በሱ ስለሆነ የተሰየመው ኮራህ ብዙ ጊዜ እናይ እንግዲህ ኦሪት ላይ ብዙ ሰዎች ማለት ነው አሉ ነበሩ፣ ግን ስም አልተሰጣቸውም። ትልቅ ፓራሻ በእነሱ ስም እንዲጠራ ኮራህ እንዴት ነው የተሰጠው በሚለው ስናይ ኮራህ ማን ነበረ? ኮራህ ኦሪት ምንድነው? በይካህ ኮራህ በኔሳ በይካህ በሌቪ ይላል። የሌዊ የልጅ ልጅ ነው ማለት ነው። ሌዋዊ ነበር ማለት ሌዋዊ ነው። የአሮን የሙሴ አጎት ልጅ ማለት ነው። ይህ ኮራህ ነበረ። ኮራህ ሌላ ሰፋ ባለው ስናብራራ ኮራህ ትልቅ ጻድቅ ነበር። ኮራህ ሚቶአኒ አራና ኮደሽ የተቀደሰውን ሳጥን ምድረ በዳ ሲንቀሳቀሱ እሱ ነው ከሚይዙና ከሚሸከሙ ሰዎች ለነበረ ይሄ ደረጃ ተሰጠ። ከፍተኛ ደረጃ ቅዱስ ሰዎች ለሆኑ ሰዎች በኦሪት ደረጃቸው ቅዱስ ሐሳብ ማሰብ የሚችሉ ሰዎች
እንደዚህ የነበሩ ሰዎች ናቸው። ከነሱ ተመርጦ እሱ እንዲሸከም እንዲይዝ የተሰጠው ስራ ድርሻ እንደሆነ በክብር በሀብት ደረጃም ከፍ ያለ ሰው እንደነበረ ኮራህ ያሳየ ነው ማለት ነው። እንደዛ ከሆነ ታዲያ ስለ ቆራህ ይህንን ካየነ እውቀትም በደረጃ ሊቃውንቶች እንደሚሉት ቆራህ በእውቀቱም ደረጃ ሊቅና እንደነበረ በሀብቱም ደረጃ ሊቃውንቶች እንደሚሉት እንደ ቆራህ አለ ሀብታም አልነበረም። በስልጣንም ደረጃ እንደሚናው ከሌዋውያን ውስጥ የሚያገለግል እና ቆራህና ቆራህ ግብረ አበሮች ሂዶ በሙሴና በአሮን ላይ ማንጎራጎራቸው አንደኛ ደረጃ በዚህ በኦሪቱ ላይ በምናይበት በመክፈቻው ላይ በእናበር ጊዜ ቆራህም ላቃህ ይላል። ላቃህ ማለት ወሰደ ይላል። እነማንን የወሰደው? ለምንስ ወሰደ? ይህስ ምንድን ነው? በጣም ጥሩ። በይካህ የሚለው በእርግጥ እንደጠየቀው ብዙ ትርጉም አለው። አንደኛው ትርጉም እንደሰጠኸው ያው እንግዲህ ሰዎችን ሰበሰበ ማለት ነው። በይካህ ማለት የወሰዳቸው ነገሮች ማለት ነው። ማን ወሰደ? እንደተጻፈው ቦታ በይካህ ቆራህ እትሜ ዳታን አቢራም ወንበን ፔሌት በ250 ሰዎች ነው ወሰደ ይላል። ወሰደ የሚለው ማለት ነው ስንወስደው። በይካህ የሚለው ደግሞ ሌላም ትርጉም አለው። ምናልባት በሌላ ጊዜ ሊበራ ይችላል። አባልባቸው በይካህ ማለት ራሱንን ከህዝበ እስራኤል ለየ ማለት ነው። ለራሱ አስተያየት ለራሱ ሐሳብ እና በራሱ እንትን ተጠቅሞ ማለት ነው። አስተያየት ተጠቅሞ ራሱን ከህዝበ እስራኤል ነጠለ ማለት ነው። ነጠለ ወሰደ ማለት ነው። ለምን ነጠለ? ለምን ራሱን ከሌሎች ሊለይ ይችላል? መነጠሉስ አንደኛ እነዚህ ሰዎች እነማን ናቸው? ቅድም እንዳልነው እነዚህ አሁን እንዳልከኝ የሮቤን ልጆች የነበሩ ከዘር የመጡ ነው ብለናል። ለምን ሮቤን ወሰደ? ለምንስ ዳታን በአቤራንን ጨመረ? የነዚህ ሰዎች 250ውን በኋላ ላይ ነገር እነዚህ ሁለቱ ለምንድን ነው ቆራህ ሊወስዳቸው ይችላል? በጣም ጥሩ ጥያቄ ነው። ቆራህ ማለት ነው እነዚህ ሁለቶች ሊወስዳቸው የፈለገበት ምክንያት አንደኛ እነዚህ ሁለቶች ማለት ነው ትልቅ ነገር ሰሪዎች ናቸው። አፍ ተናጋሪ ናቸው። በሙሴ በአሮን ካሁን በፊት በኦሪት ለብዙ ተባብረዋል። እነዚህ ሰዎች በተገኙበት ቁጥር ጠብና ነገር የሚንቀሳቀሱ ሰዎች ናቸው። አዎ በይበት ምን እንላለን? ሎሲፍ ሸሜና ለመድባን እንደ ሰዓት ላይ ማለት ነው እንጨት መጨመር ማለት ነው በአማርኛ ተንተራው። ስለዚህ እነዚህን ሰዎች ወሰዳቸው። ኃይል አላቸው፣ ምላስ ተናጋሪ ናቸው። ወሰዳቸው ይወሰዳቸው። እነዚህን ደግሞ ምን አነቅድም መነሻው ምንድነው? ቆራህ ለዊ ነው፣ የለዊ ነገር ነው። እኔም ለዊ ነኝ እናንተም ለዊ ነን ማለት ነው። እነ ቆራህ እነ አሮንና ሙሴ ነው። ግን እነዚህን የወሰደባቸው ምክንያት ምንድነው? በእነሱ አፍ ተናጋሪ ነኝ ብሎ ነው የመጣበት። ምክንያቱም ቆራህ የተነሳበት አንዱ ምክንያት ምን ነበረ? ወደፊት እንደሚራራው ቆራህ የተነሳ ሁሉን ህዝብ እንዳንድ ማለቱ ብቻ ሳይሆን ቆራህ ስልጣን ፈልጎ ነበር። ስልጣን አልተቀበለም ነበር። አሁን የራሱን ሐሳብ ለማጽደቅ ብሎ ማለት ነው ትክክለኛ ነው ለማለት ብሎ ማንም ወሰደ። ግፍ የተሰራባቸውን ሰዎች ወሰደ። ዳታን ባቢራም የሮቤን ነገድ ናቸው። ሮቤን ክህነት አልተቀበለም፣ ንግስነት አልተቀበለም። ይሄንን ስለማልተወሰደ ማለት ነው ቁስላቸው ላይ ማለት ነው ቁስል ጨመረ። እዩት ወንድሞቼ እናንተ ቆራችሁ እንዳሮን እንደ ሙሴ መቀበል የነበረባቸው ለእናንተ ብዬ ነው እኮ። ሮቤን ለምን አልተቀበለም የሚለው ከበኩርነት ደረጃ በምንልበት ጊዜ የበኩር የነበረው ሮቤን በኩርን አልተቀበለም። የበኩርነት ስልጣን ሲሰጠው መጀመሪያ ስልጣን መጀመሪያ ያለበት ወይም መብት የምትሰጠው ለበኩር ልጅ ነው እና ይህን በኩር ዘሎ ማለት ነው በምናይበት ጊዜ ለያዕቆብ 12 ልጆች አሉ። ከ12ቱ ነገደ እስራኤል የምንላቸው ማለት ነው። የመጀመሪያው ሮቤን፣ ከዛ ሁሉ ነገር ስልጣን የሚቀበለው ይሁዳ እና ምንድነው የሚለው ቆራህ እንደምትለው አሁን እንግዲህ ያንን ጊዜ ወስዶ እንደዚህ ቢጤውን ይፈልገዋል እንደሚለው እናንተ እኮ የተጎዳችሁ ናቸው። እኔ እኮ የእናንተ መብት ማስከበር ነኝ፣ ለእናንተ መብት መዋጋ ነኝ። የእናንተ መብት ለማስከበር የማደርገውን ጥረት እናንተ መደገፍ አለባችሁ። በእውነት አሮንና ሙሴ ይህን ስልጣን መስሉ የራሳቸውን መከፋፈሉት ነው እንጂ እግዚአብሔር ያዘዘው አይደለም። እግዚአብሔር የበኩር ልጅ ሁሉ የኔ ነው ይላል። በኩርነት እናንተ መስጠት አለበት እና ይህንን በኩር ስለወሰደባችሁ እኔን ከኔ የመጣችሁ ግብረ አበሩ ሆኑ ነው። ዳታንና አቤራም ደግሞ እነዚህ ሁለቱ ልቀን ነገር የሚቀሰቅሱ ናቸው። ነገር እሳት የሚጨሩ ናቸው። ሰው ሁሉን ህዝብ ለማከናወን ቅድም ምንድን ያልከው ማለት ያ ነገር በነደደ ሰዓት ላይ እንጨት መጨመር ብለሃል። ወቅቱ እዚህ ላይ በእውነት ማብራራት የምጀምረው የምፈልገው ወቅቱ ምን ነበረ? መቼም ለምን አሁን ቆራህ ሊነሳ ቻለ? እስካሁን ጊዜ ነበረ።
ትክክል በጣም ትልቅ ጥያቄ አንደኛ ከአሁን በፊት ያለፈው ሳምንት አንተና ነው የተነበት ነበር ወቅቱ በትልቅ ወቅት ነበር ያንም እንደምንድነው ህዝበ እስራኤል አሰውለ ሰላሽ ቢከው አሰዎች ሰላሽ ክፉ ነገር ተናግረው ሰራገይቱ ሁለቶች ካለብና የወሽዋ ጦታ ነገር ተናግረው ህዝቡ እስራኤል ማለት ነው በተወሰነባቸው ከባድ ውሳኔ በዳለ 40 ዓመት ያህል ተጉዛችሁ ትሞታላችሁ ብሎ እግዚአብሔር ሲናገር ህዝቡ በጣም አዶ ነበር በጣም ተበሳጭቶ ነበር ይሄንን ጊዜና ይሄንን የረብሻ ሰዓት ተጠቅሞ የራሱን ሐሳብና የተጎዳውን ስልጣን ፈልጋለሁ የሚለውን ማለት ነው ራሱ ክብር ብሎ አሁን የተነገረበት ምክንያቱም ከዚህ በፊት ቢናገር ማንም አይሰማው ህዝቡ ባንድ ሐሳብ ባንድ ልቦና ሲያድ ነበር አሁን ግን ህዝቡ በጣም ተቆርፏል በትክክል ሙሴ በእግዚአብሔር ዘንድ የሚናገረው እውነት እንደሆነ ህዝቡ ያውቃል አባን አንዳንድ ጊዜ ታውቃለህ በተከፋፈለበት ሰዓት ቀላል ነገር ነው ልቡ በተሰበረበት ሰዓት የሰው ልጅ ማለት ነው አንድ ብትነግረው ይሰማሃል አባል ሁሉ ነገር በተረጋገበት ሰዓት ነገር ብትለው ነገር ለምን ትፈጥራለህ ነው የሚለው እንጂ አይሰማም እና ስለዚህ ትልቅ ጊዜ ነው ለሱ ይጠቅማው ነው ብለን ምናምን ለዚህ ነው ማለት ነው በነደደ ሰዓት ላይ ሰዓት መጨመር ያለ ህዝብ እስራኤል ተናደው እንዴት በበረሃ ላይ እንሞታለን እንገባለን ብለን ያሰብነው አስሩ መጣው እንደዚህ በተናገሩ ሰዓት አሁን እንግዲህ ቆራህ ያቺን ጊዜ ተጠቅሞ ማለት በየታ ነሆን በዝማንና ነሆን እንደሚለው በሻታ ኮሸር እንደምንለው በዛን ሰዓት የሙሴንና የአሮንን መጥፎነት ለማጋነን እንዴት ጥሩነት እንዳልሆነ ይህን ተጠቅሞ የሚጠቀምበት ነው ማለት ነው የጠነሰሰው ድሮም የነበረው ሐሳብ ነው ማለት ነው ቅድም እንዳልከው እዛ ላይ መነሳት የምፈልገው ምንድነው በእውነት እኩልነትን ከፈለገ አምኻ ኩላም ቅዱስ እንዳለው ሁሉም ህዝበ እስራኤል ቅዱሳን ናቸው እና እናንተ ለማትናሱ እንደቆያ እኛ ሁላችን ቅዱሳን ከሆናችሁ ስልጣንን አንዱ ለአንዱ ትልቅ የሚሆኑ መሪና ተመሪነት እንተውና ሁላችን አንድ እንሁን አንድ አይነት እንሁን ያለ በሌላ በኩል ደግሞ ምናየው የሮቤልን ነገድና ራሱ ምንድነው የሚለው ስልጣን ፈልጋለሁ ለምኛ አይገባንም ነው ታخليት መወሰን አለበት ወይስ ስልጣን ፈልጋለሁ ወይስ እኩልነት ነው ተፈልጋለሁ ምንድነው በምንልበት ጊዜ ኮራህ ራሱ ብቻ ሳይሆን ሁለት ሰው ነው ማለት ነው በአንድ በኩል እኩልነት ይፈልጋል ስልጣን እንዳይኖረው ተገዥና ተገዢ ወይም መሪና ተመሪ እንዳይኖር ይፈልጋል በሌላ በኩል ግን ራሱ መሪ ለመሆን ይፈልጋል እንደ ሁለቱም ነገር ማይዋዋጡ ነገሮች ናቸው ማለት ነው ስለዚህ የተጠነሰሰ በትክክለኛ የተጠነሰሰ ላይ ወጣም የሚለው እዚህ ላይ ነው ማለት ነው እና ይሄ ነገር የመከፋፈል ሁኔታ የመጣበት ዓላማ መጥፎ ነው ማለት በጣም እና ለዚህ ነው ሊቃውንቶች እዚህ ላይ በሙሴ ላይ ተከፋፍለዋል በሙሴና በአሮን ላይ ባለው መሪነት ደረጃ ማለት ነው እንግዲህ የአንድ ሰው የህዝብ መሪ ሲባል የሚያነሳሳቸው ነገሮች አሉ ብዙ ጊዜ ነገሮች ራሶች በአማርኛ እንደምንለው ቢላና ቢላ ሲጋጭ ስለት ይሰጣል እንላለን ያ ማለት የሐሳብ መቀያየር ያስፈልጋል ሁላችን አንድ አይነት ካሰብነ መጥፎ ነው ማለት ነው ስለዚህ ታዲያ ወደፊት የምናየው አለ ያን በዚህ ፓራሻ በጣም ትልቅ የሆነው ቅጣት የሚቀበሉት ማለት ነው እና ያን ቅጣት የመከፋፈል ታዲያ እዚህ ጀምሮ አትከፋፈሉ ማለት ነው ቁርአን ያያችሁ ሁሉ እንደ ቁርአንና እንደሱ ግብረ አበሮች እንዳትሆኑ ተጠንቀቁ እንደዚህ በሰዎች ባለስልጣኖች ላይ ከዛታችሁ ወይም መከፋፈልን ካመጣችሁ እንደዚህ ከባድ ቅጣት እንዳትቀጡ ለማለት ነው በቃ መከፋፈል አይኖርም ማለት ነው እንዴት ነው በጣም ትልቅ ጥያቄ ጥሩ ጥያቄ ነው ጠይቀው ማለት መከፋፈል ማለት ሁለት አይነት ትርጉም አለው መከፋፈል ማለት ያው እንግዲህ አንተ የራስህን ህይወት ኑር እኔ የራስህን ህይወት ኑር ነው ሊሆን ይችላል ምናልባት ይሄ በአንዳንድ ጊዜ ትንሽ ርቀት መፍጠር ሰላምን ይፈጥራል ብዙ ነገሮች ነው ያለ ያሁኑ ግና ማለት ነው እንደ ኮራህ ማህበረሰብ አትሁን አይነሳ በህዝብ እስራኤል ሲል መخلوقት ኮራህ ባዳቱ ምንለው በኦሪት ላይ እንደተጻፈው ይሄ ሐሳብ በጣም የሚጎዳና በህዝብ እስራኤል ማለት ብዙ መሰረታዊ ነገሮችን ማለት ነው የሚያነቃንቅ የሚያፈርስ ነገር ነው ለምሳሌ ቅድም ጠቅሰዋል ኦሪት ሚለው አለ እንግዲህ በሙሴና በአሮን ክርክር የለም እንግዲህ ምክንያቱም ሙሴ እግዚአብሔር ነው የላከው አልፈለግም ነበር ሙሴ መሪ መሆን አሮንም ራሱ ከመጀመሪያው ራሱ ገና ወንድም ሊመረጥ ነው ሲለው ደስ የሚለው ሰው ነው ምን በሆነ ደስ ላይ አፍሉ ሊቃውንቶች ሚሉ ከበሮ ይዘው ወጣ ነበር ነው የተባለው እንግዲህ
እና ስለዚህ እነዚህ ሰዎች የተመረጡ በእግዚአብሔር እንደሆነ የታወቀ ነው። እግዚአብሔር ከመጀመሪያው አንስቶ የላካቸው ሰዎች ከመሆኑ የተነሳ ኮራህ ይህንን ነገር በተናገረበት ሰዓት ማለት ነው ያው እንግዲህ ከመጀመሪያው ከኦሪትን ከመቀበልም የእግዚአብሔርን ስምም እግዚአብሔር የፈጠረውን ዋና ትልቁን ዓላማም የሚያፈርስ ነገር በመሆኑ እንጂ የሐሳብ ልዩነት ሐሳብ መቀባበል ጥያቄ መጠየቅ ተማሪና አስተማሪ መጠያየቅ ተማሪና ራብ መጠየቅ ህብረተሰብ ራብ መጠየቅ ይሄ ትልቅ ነገር ነው። በኦሪት ላይ ምን ያለ ነው ወደፊት ብዙ ነገሮች አሉ። እንደዚህ ህዝቡ የሆነ ነገር ሳይገባው ሲቀር ተብለው ምን ነው የሚመጣው ቢጠይቁ ሙስሊማችን ሆይ እንደዚህ ናደግ ለምሳሌ ብንወጥሎ ፍቃድና ብዙ ነገሮች አሉ በጠይቃሉ። ሙስሊም ማይገባው ነገር እግዚአብሔር ጠይቃለ። በሐሳብ ደረጃ በኩል ሁላችንም አንድ አይነት ሐሳብ አለ ብለን ልንኖር አንችልም። ምክንያቱም የእያንዳንዳችን ሐሳብ አንድ አይነት አይደለም። ፊታችን ልዩ እንደሆነ ሐሳባችን ይለያያል። ግን ሁላችን ማለት ነው ሐሳባችንን አንድ አድርገን ዓላማ ያለው ነገር እንዲኖረው መያዝ አለብን እና ስለዚህ ኮራህን ስናየው ትልቁ ችግር የነበረ በኮራህ ጉዳይ ማለት ነው ቅድም እንዳልኸው ለወላም ያዳም ቢብ በልቦ ሻቢብ እንላለን። በምላሳችን የምንናገረውና በልባችን የምናስበው አንድ ካልሆነ ይሄ የኮራህ ጉዳይ ሆነ ማለት ነው። ኮራህ በአንድ በኩል የምናገራቸው ነገሮች አንድ ናቸው። ሁሉ ቅዱስ ነው፣ ሁሉ አንድ ነው፣ ሁሉ እኩል ነው። ሁሉ እግዚአብሔር ምን ያለ ልጆቼ የበኩር ልጆች ናቸው ብሏል። በአንድ በኩል ሁሉም በኩል ልጅ ነው። በሌላ በኩል ግን እግዚአብሔር ደግሞ ፈቀደ። ምን ወሰነ? ለው ያለ ካህን አለ ለይሳር አለ ደረጃ ሰጥቷል። ይሄን ነገር ማለት ነው አንድ ዜ መጥቶ መደምሰስ ማለት ይሄ በእግዚአብሔር ስራ እና እግዚአብሔር ባቀዳቸውና በወሰናቸው ውሳኔዎች መሰረታዊ ነገሮች ማፍረስ እንደሆነ ነው እንጂ ምናየው ክርክር አለመፍጠር ጥሩ ነው ወይ ጥሩ አይደለም የሚል ጉዳይ አይደለም ማለት ነው። እና እንደምትለይ ማለት ነው መከፋፈልም ይኖራል አለበት መኖርም አለበት። ግን የመከፋፈሉ መንስኤ ወይም የዛ ሾራሽ ምንለው ማለት ነው የዛ መንስኤ ምንድነው ብለን መጠየቅ አለብን ማለት ነው። አንድ ነገርን በአንድ ነገር ላይ ስንቃረን ወይም ወደዛ ነገር ሌላ ሐሳብ በመናመጣበት ጊዜ የዛ ሐሳብ መንስኤው ምንድነው ነው። ሁልጊዜ ሊቃውንቶች የሚያስጠነቅቁን ሶስት ነገሮች አሉ። እነሱ ምንድነው? ቅናት፣ ኩራትና እንዳገኙ መብላት ምንለው ማለት ነው። ታአባ ማለት የምንፈልገው ነገር ይህን ሰው በቀላሉ በአጭር ጊዜ ከዚህ ዓለም እንዲወገድ ያደርገዋል። እና መቼ ነው ያ ነገር ከፍላጎት ያ ምንድነው? እነዚህ ነገሮች የራስ ፍላጎት ናቸው። የራስን ፍላጎት ማዳበር ማለት ነው። ፈጣሪ ያለውን ወይም ህዝቡን መነጣጠል ማለት ነው። የራሴን ፍላጎት ካስቀደምኩኝ ያ ምንድነው? ከህዝቡ እየራኩ ነው ማለት ነው። የተሰጠኝን ዓላማ አልወጣውም ማለት ነው። እና እነዚህ ነገሮች እንዴት አድርገን ማወቅ እንችላለን? ይህ ከእውነት ነው የተነሳው። ይህ ትክክለኛ መከፋፈል አይደለም። ሊቃውንቶች የሚወስኑልናል ባይዘዋይ በነገራችን ላይ ማለት ነው። መከፋፈል ጥሩ ነው ይላል። ለምሳሌ ከመከፋፈል ውስጥ እዚህ መክሎክ ለሽም ሸማይ ሂሌል በሸማይ ሂሌል እና ሸማይ የተባሉ ሁለት ግዙፍ ሊቃውንቶች የነበሩ በኦሪት ዘንድ ማለት ነው ብዙ ነገሮችን የምንማረው በብርኪያ ቦትኛ ያየነው ብዙም ጊዜ ማየት ይቻላል። ስለነሱ ታሪክ በሌላ ላይ በሬራስ አይተነዋል፣ ግን ማየትም ይቻላል። የነሱ ክፍፍል የሰማያዊን መንገድ ተከትሎ የፈጣሪን መንገድ ተከትሎ ሄደ። እንደዚህ አይነት መከፋፈል ትልቅ ነው። ያም ቅድም እንዳልነው ቢላና ቢላ ሲጋጭ ስለት ይሰጣል። አንድ ተማሪና አንድ ተማሪ በሚከራከሩበት ጊዜ ነገሮችን አብላልተው ጥሩ ጎዳና ይደርሳሉ ማለት ነው። ነገር ግን ኮራህና እዚህ መክሉቅ ለለሽም ሰማይ መከፋፈል ማይሆን የሚለው ምንድነው? እንደ ኮራህና እንደ ኮራህ መከፋፈል እንዳይሆን ይላል። ያ ማለት ምንድነው? ኮራህ ራሱና በራሱ ቅድም እንዳልነው አንድ በልብ አንድ ባፍ ሆኖ ራሱ ሁለት ሰው ሆኖ መነጋገር ይህ ነገር መጥፎ ነገር እንደሆነ ያስረዳል ማለት ነው እዚህ ላይ። እና ግን ይህን መርሆ ተከትለ ማለት ነው ታዲያ ሰር መከፋፈል ያለ ነው ተይቁፈለው ምን ያህል ከባድ ቢሆን ነው ኮራህ ያልነበረ እግዚአብሔር ቅጣት አመጣ። ኮራህና የኮራህን ግብረአበሮች 250 ሰዎች በከባድ ቅጣት በዚህ ፓራሻ በመናይበት ጊዜ መሬት ተከፍታ ሊጥጣቸው ይደረሱ። ይሄ ቅጣት ሄዳል ከባድ የሆነ ያልተፈጠረ ፍጡር ተፈጥሮ
እንዲሁም ራሱ መምራቸው ሙሴ ሁሉ ጊዜ ለህዝብ ሳይ የሚጸልይ ሁሉ ጊዜ ለህዝብ ሳይ የሚለምን ሰው በዚህ ሰዓት ቢጸልዩልህም እንዳትቀበላቸው በማለት ማለት ነው እግዚአብሔር ለምኖ መጨረሻ ላይ ይሄን ያህል ማለት ነው ሙሳ ጋር ነው ምን ነው እግዚአብሔር አምላኬ ሆይ እንደ ሁሉ ሰው ቢሞቱ እኔነን ከመጀመሪያ ሰው ድረስ አላከኝም አዲስ ፍጡር ፈጥረህ ይግደላቸው ብሎ ሲለምን እግዚአብሔር ያው እንግዲህ መሬትን አፋን ከፍታ እንድትውጣቸው ገደል ሆኖ ሳይሆን አፋን ከፍታ ልክ አፋቸው እንደምከፍታው በእውነት አፋን ከፍታ ማለት መሬት ትውጣቸዋለች ማለት ነው። ይሄን ብቻ ሳይሆን እነሱ ብቻ ሳይሆን ሰዎች ማለት ነው ብቻ አይደለም ሞቱ ጥያቄ መጨመር ፈልገው ሙሴ ብዙ ጊዜ ለህዝብ እኔን ከጻፈው መጽሐፍ ዘረዘኛ ነው የትጃጣው ታመለኩበት ሙሴ ራሱን አሳልፎ የሰጠ ነው ምንም ነገር ሳይተርፈው ማለት ነው ምንም ነገር ሳይጎለው ከግብጽ ምድር ማለት ነው ከግብጽ እያለ በፈርዖን ቤት እያለ ያን ሁሉ ለቆ ለህዝቡ ይወጣ ነው። ግን አሁን እንደምትለው ማለት ነው ሊቃውንቶች እንደምትለው ማለት ነው ሙሴ እንዲያውም ኮራህና እንደዚህ የሱ ግብረ አበሮች እንደማንኛውም ሰው ቅጣት እንዳይቀበሉ መሞት አለባቸው እንደውም ልዩ ሞት መሞት አለባቸው ብለው ሙሴ እግዚአብሔርን ጠየቀ። ለምን አሁን የቅድሙ ጥያቄ እንደውም ያፈረጥመዋል የበለጠ ያከብደዋል። ለምን ትክክል መምራችን ሙሴ ለቅዳት እንደምናልነው ኦሪትም እንደምንሰለና በጣም ሁሉ ጊዜ የሚለምን ሰው ነው ለዚህ ሮህሮህነት ምሕረት የሚያመጣ ሰው ነው ነበር። እዚህ ላይ ግን ስናይ ይሄን ያህል የለመነበት እግዚአብሔር ዘንድ ማለት ነው እንዲሞቱ ይሄን ያህል ቅጣት እንዲቀጡ የተወሰነበት ምክንያት መምራችን ሙሴ ከዚህ በፊት አስቀድሞ ምን ሆነ ነበር ሰዎች እንደነ ምናልባት ሐሳባቸው እውነት ነው ወይስ አይደለም የሚለውን ለመረዳት መጀመሪያ ሄደና ነገራቸው ቦኬ ዲያርሸ የመታሸር ይብኻር ነው ብሏል። ሄደና ለምናቸው እናንተ እኮ እግዚአብሔር የመረጣችሁ ናቸው እግዚአብሔር ያያችሁ ናቸው ነገው ላይ ይሻላል ብሎ መጀመሪያ እድል ሰጣቸው ነበር። ግን ሲያይ ማለት ነው መነሻቸው ቅድም ተናግረዋል ኪንአ ተአባ በካበት ሞቲም ታዳሚና ወላ እግዚአብሔር የሰው ልጅ እዚያ ላይ ሲፈጥረው ማለት ነው የሰጠው ስራና ኃላፊነት አለ። ይሄን ኃላፊነት ትቶ የሰው ልጅ ማለት ነው የሰው ልጅ ሌላ ነገር በተመኘው ቁጥር እንግዲህ ስሩን ነቀለ ማለት ነው። መኖር ያለው የተተከለ ዛፍ ይለምልማል ፍሬ ይሰጣል ህይወቱን ኃይሉን ያድሳል ረጅም ጊዜ ይቆያል። ግን አንድ ዛፍ ማለት ነው ግን ከስሩ ከተነቀለ ምን አለው መኖር ያለው የጊዜ ጉዳይ ነው እንጂ የለም። እነዚህ ሰዎች ማለት ነው ከመጀመሪያው አንስተው ስራ የሌላቸው ሰዎች ናቸው ነው ያላቸው። እንግዲህ ይሄን ያህል ስራ የሌላቸው ሰዎች ከሆኑ መነሻቸውና የሚያንቀሳቀሳቸው በህይወታቸው የሚመራቸው ነገር ኪንአ ተአባ ካቦት ኩራት ስስት እና የሌላን ሰው መመኘት ተሆነ ይሄ ማለት በእግዚአብሔር መካድ ማለት ነው። በጣም እግዚአብሔር ለአንተ የሰጠህ ጥበብና ለኔ የሰጠህ ጥበብ አንድ ሊሆን አይችልም በፍጹም። ምክንያቱም እንደዚህ ሆነ አንተና እኔ ልዩ ሰዎች አይደለም ምን አለው ግን ሁለታችን እኮ የፈጠረ ልዩ አድርጎ ነው ለአንተ ልዩ ጥበብ ሰጥቷል ለኔ ሰጥቶኛል እኔ የተሰጠኝን መዋጣት አለብኝ አንተም ልክ እንደዚህ ነው። ኮራህ የተሰጠውን ነገር ይዞ በአግባብ ከሙሴ ዘንድ ቆሞ ቢጠይቅ ኖሮ ቢሆን ራሱ ሊቃውንቶቹ በመጀመሪያ ትንሽ ለመጠየቅ ሞክሮ ነበር ያለው። አባል ግን ይሄን ያልቀጣት ሊሰጠው ያደረገበት ምክንያት ምንድነው? መጠየቁን ትቶ ምን ያደረገ ኮራህ ለሕፃኑት አደረገ ፈዛ ፈጠረ ነው መሳቂያ ቀለደ። ሙሴ እኮ ከወሉን ያወጣው አሮንም እንደዚህ ያደረገ እግዚአብሔር እኮ አላካቸው እንደዚህ ያለ ማለት ነው። በየቦታው እየዞረ ማለት ነው ሰዎችን እየሰበሰበ ምን ይላቸዋል? ሙሴ አሮን ራስ በራሳቸው ነው እንጂ እግዚአብሔር አልተናገራቸውም ሁላችንም እኮ ሰምተናል እግዚአብሔር አምላካችሁ ላይ ሁሉ ነገር ሲናገር ማለት ነው። ይሄ ነገር ምን ሆነ ከቁም ነገር ወደ ቀልድ ሆነ ማለት ነው። ቀልድ ደግሞ ምን ያለው ነው ሰለሞን ኤለፍ ተኻኾት ዶኻ ለጸሎት ተኻና እሺ ምክር ብትመክረው አንድ ሰው መጥቶ ትንሽ ቀልድ ተተናገረ ሁሉን ያፈርሰዋል። ለከን በዚህ ቦታ ማለት ነው የሰው ልጅ መኖር አይችልም ቀጣይ ቢኖር ምን ያደርግለታል ይለናል። ስለዚህ በዚህ የተነሳ ነው በጣም እግዚአብሔርም ይሄን ቅጣት ልዩ ቀጦ እነዚህን ማለት ነው እስካላቸው ሀብታቸው ንብረታቸው ራሱ የጻን ልጅ እናትና የእናቱን ጡት የሚጠባ ልጅ ራሱ ገደለው ነው ያለ። እንግዲህ በዚህ ይሄን ያለ ያሳየናል ለወደፊቱ ይሄ ነገር እንዳይኖር በህዝብ እስራኤል ይሄ ነገር ከባድና የሚያስጠይፍ ነገር እንደሆነ ሊያሳየን ስለፈለገ አዚህ ከባድ ቅጣት መጣ ማለት ነው። ይሄ እንግዲህ እውነት ነው አሁን የገለጥኩት በጣም እጅግ በጣም የሚገርም ነገር ነው። ይሄ መከፋፈል ቅድም ያለው አለ መከፋፈል ትልቅ ነገር ጥሩ ነገር ነው። በሐሳብ ደረጃ መከፋፈል ያለ ነው። ግን ብዙ ጊዜ ደግሞ እዚህ ወሪቱ የሚያሳየን ምንድነው በጣም ከባድ የሆነው ማለት ነው። ኮራህ ከዚህ ህዝብ ተገልሎ ማለት ነው ራሱን ከህዝቡን አንዱን ወስዶ የሚያለያይ ሰው
ማለት እግዚአብሔር የሚገለጠው በህዝብ ደረጃ ነው። ኦሪትን ሲሰጠን ህዝብ ደረጃ ነው። በጣም በህዝብ ደረጃ እንደውም ጸሎት አንዱ መርዋችን ውስጥ ሰዎች አንድ ላይ በሚጸልዩበት ጊዜ እግዚአብሔር ምንም እንኳን መጥፎም ቢሆን እግዚአብሔር ይሰማዋል። ያንን ሰው ከሰዎች ጋር ስለተደረገ ማለት ነው። ብዙውን ጊዜ እግዚአብሔር የሚጠላው ማለት ነው። እግዚአብሔርም ቅድም የተናገርነው በኦሪት ላይ የተጻፈው አለ። ያ ምንድነው? ሙሴ ምንድነው ያላቸው? እነ ኮርሃን ነገ ጠዋት እግዚአብሔር ያስታውቃል በማን እንደመረጣቸው። ሊቃውንቶች ሲያስረዱ ነገ ጠዋት ያለው ምንድነው? ነገ ጠዋት ያላቸው ቀኑንና ጨለማው የሚለይ ፈጣሪ አምላክ፣ እርጥቡን ከደረቅ የሚለይ ፈጣሪ አምላክ፣ ሰማይና መሬትን የፈጠረ ፈጣሪ እግዚአብሔር አምላክ። ግን ሁለቱም ተቃራኒ ናቸው። ሰማይ ሰማይ፣ መሬት መሬት። ከሰማይ ዝናብ ይዘንባል፣ መሬት ታበቅላለች። ሴትና ወንድን የፈጠረ ፈጣሪ ማለት ባልና ሚስት ሁለት ነገሮች ተቃራኒ ናቸው። እንዲያውም ሊቃውንቶች ባልና ሚስት እንደ ጨረቃና እንደ ፀሐይ ይመሰላሉ። ፀሐይ የራሷ ትሰጣለች፣ ጨረቃ ትቀበላለች። ፀሐይ ቀን ትወጣለች፣ ጨረቃ ሌሊት ብርሃን ትሰጣለች። ሁለቱም እንትን ናቸው፣ ተቃራኒ ናቸው። እሳትና በመጀመሪያ እሳትና ውሃ ተቃራኒ ናቸው። ወሰይ ሻሎም ቢሞማ ሁሉ ያሰይ ሻሎም አለ። በሰማይ ሰላም የሚያደርግ እሱ በእኛና በሕዝብ እስራኤል ላይ ሰላም ነው። እግዚአብሔር ከዚህ ዓለም ውስጥ ያገኘው በሙሉ ጥሩ ነገርን ይዞ የምናገኘው ሰላም ነው። ካህናት ሲባርኩ ሰላም ይስጥና እግዚአብሔር ይባርክ ይጠብቅ፣ እግዚአብሔር ፍቅሩን ያብራራ ይራራል፣ እግዚአብሔርም ሰላም ይስጥና። የእግዚአብሔር ስምም ሰላም ነው። ሰንበትንም ሻባት ሻሎም ነው። እነዚህ እና የመቃረን ማለት የመከፋፈል የሰላምን መጋጨትና የሰላምን እፎይታ ይነሳል ማለት ነው። እና ሰላም ስንል በእውነት በዚህ ላይ የምናየው ሰላም ስንል ምን ማለት ነው? እዚህ መከፋፈሉን እንግዲህ የሚቃረነው የሰላም ተቃራኒ መከፋፈል ማክሎቀት ምን ግን እንደምናየው ካለ አሁን ባየናቸው ምሳሌዎች ለምሳሌ የሰውነት አካሎች አሉ። ሁላችንም ቅዱስነት ያለ አለ ኮራ ሁሉም ቅዱስ ነው። አሁን ለምሳሌ ሁሉም እኩል አለ። የሰውነታችን አካል በምንወስድበት ጊዜ ላይ ሊቃውንቶች ራስ አለ፣ አይምሮ ማለት አይን አለ፣ እጅ አለ፣ አፍ አለ፣ እግር አለ፣ ልብ አለ። ልብና ልብ አልባና ራስ አልባ ሰው አይኖርም። ግልጽ ነው አይደል? እኩል ናቸው? እኩል አይደለም። እግር አልባ መኖር ይችላል ሰው፣ እጅ አልባ መኖር ይችላል። ስለዚህ የቆራህ መከፋፈል እውነት የያዘ አይደለም ማለት ነው። ስለዚህ የሰላምን እንዴት ነው ማየት የምንችለው? በመከፋፈልና በሰላም ዘንድ ያሉ ግንኙነቶች ምንድን ናቸው? ሰላም ስንል ምን ማለታችን? ሰላም ስንል ምን ማለታችን ነው? ወይስ መከፋፈል በሚለው ብዙ እንትና አብራርታው ላይ ነቲቦ ሻሎም ይባል መጽሐፍ አለ። ከዛ ላይ ሲራራ የሚለው ምንድነው? የኮራህ መነሻ ምንድነው? ቅድም የጠቀስካቸውን ሁሉ ነገሮችን እነዛን መበተን ነው የፈለገ ሰው መለያየት ማለት ነው። ሰማይና ምድር ምንም ርቀታቸው ሩቅ ቢሆን በጣም ሁለት አንዱንም ያሟሉ ናቸው። አንዱ ሰጭ አንዱ ተቀባይ በዚህ ያለ ማለት ነው። ራሱ ክፍለ አካላቶችንም ብለናል፣ ባልና ሚስት ብለናል። ሁሉ ነገር ማለት ነው ሁለት ነው። ጥንድ አድርጎ ነው እግዚአብሔር ሁሉ ነው የፈጠረው። ሰንበትም እንደዚሁ የህዝብ ጥንድ አድርጎ ነው የፈጠራት። ይሄ ማለት ነው ሁሉ ነገር ማለት ሰላም ማለት ሁለት ሰዎች ተቆርፈው ነበር፣ አሁን ሰላም ያደረግናቸው ማለት ብቻ አይደለም። ወይም ሁለት ሀገሮች ጦርነት ተዋግተው ነበር፣ ራሱ አሁን እኛ እንግዲህ እንደምናውቀው አፍሳካተሽ አድርገናል እኛ ነገራን። ይሄ ብቻ አይደለም ማለት ሁለት ሀገሮች ተጣልተው ነበረ ወይም ጦርነት ነበረው፣ አሁን ስምምነት አደረጉ። ይሄ አይደለም ሰላም ማለት። ሰላም ማለት ሌላ ነው፣ በጣም ትልቅ ነገር ነው ሰላም ማለት። ሁላችንም እንደዚህ እንደዚህ አይነት ነው። ጦርነት የሌለበት ነው ሌላ ሰላም። ታዲያ ምን አይነት ሰላም ነው? ሌላው ሰላም ምንድነው? እግዚአብሔር ዓለምን ሲፈጥራት እቅድና ዓላማ ሰጥቶ ነው የፈጠራት። አንድ ለአንድ ሰጪ ወይም የእግዚአብሔር በረከት ያፈሳል ለእያንዳንዳችን። በረከት የሚፈስበት መንገድ አለ። የእግዚአብሔር በረከት የምንቀበልበት መንገድ አለ። ያንን በረከት እግዚአብሔር ሲያቅደው ማለት ነው በጥሩ ጎዳና ነው ልንቀበለው የፈለገ። አንድ ሰው ከሌላ ቦታ ኑሮ አሁን ሲመለስ ወይም ተከፍቶ እንትን ሲጓጓድ አሁን ሲተስማማ ሳይሆን
እንደ ተፈጠረው ያንዳንዱ ያለ ቅናት ያለ ኩራት ያለ ስስት የኔ ያልሆነውን አለመመኘት የኔ ያልሆነውን አላፊነት ወይም ክብር አለመመኘት እንደ ተፈጠርኩት ስኖር ይሄ ከዚህ የበለጠ ትልቅ ሰላም የለም። ሰላም የሚጀምረው በመጀመሪያ ራስ በራሳችን ነው የሚጀምረው ሰላም ማለት ባለኝ በተሰጠኝ ደረጃ ደስተኛ መሆን ማለት ነው። ከዚህ ይሄ ያለ ያው እንግዲህ አንተ የኔን አትመኝም እኔም ያንተን አልመኝም። ለምን እኔ በራሴ ደስተኛ ነኝ አንተ በራስህ ደስተኛ ነኝ። ይሄ ሲሆን አንዱ ያንዱን አይመኝም ምመላ የሻለው በኔ ነው። እሺ ማለት የሻለው በሌላ በኩል ይሽተልሙት ማሽሊም ማለት ነው። አንተ እኔን ታሟላለህ እኔን አሟላለሁ ማለት ነው። ይሄ ነው ሰላም ማለት እና በዚህ ዓለም እግዚአብሔርም ሲፈጥረን ግማሽ አድርጎ ነው የፈጠረው። እንግዲህ የሰላም ይዘት እግዚአብሔር እንደምትለኝ ማለት ነው እንደምንለው ማለት ሰላም መሰረታዊ የሰው ልጅ ፍላጎት እንጂ ዝም ብሎ በአጋጣሚ የተገኘ ነገር አለ። ከሆነ በኋላ አይደለም። ከሆነ ሳይሆን መሰረታዊ ነገሮች ልክ እንደ መጠጥ እንደ ውሃና እንደ ምግብ የሚያስፈልጉ ሰላም መጀመሪያ ሰላም ነው። ሀገራችን ሰላም ነው። መጀመሪያ በእኔና በራሴ መካከል ሰላም ነው። የሰውነት አካሎች ሰላም ነው ይፍጠሩ በአንድ ላይ ውህደት አድርገው የሰላም ቅንጅት ነው ማለት እና ሰላም ስንል ብዙውን ጊዜ እያንዳንዱ የተሰጠውን ተግባር በትክክለኛ ሲወጣና በሌላው መንገድ በሌላው ጎዳና ቅድም ያልነዋል ያ ማለት ነው። ቅናት ምን ነው ማለት ቅናት ማለት እኔ የማልኖረው ህይወት ማለት እኔ ባንተ መቀና ከሆነ ሁሉ ቀን እኔ የምኖረው ባንተ ያንተን ህይወት ነው የምኖረው። ግን እኔ አፋም መቼም ቢሆን እንዳንተ መሆን አልችልም ወይም አንተ እንደኔ መሆን አልችልም ማለት ነው። መሆን ግን ይሄ የእውነት የራሴን እውነተኛው ህይወት መኖር ሳልችል የሌላን ህይወት ፎርጅድ የሆነ ወይም ዝም ብሎ አርቲፊሻል የሆነ ህይወት መኖር ማለት ነው። ክብር ደግሞ የምንለው ምንድነው? እነዚህ ነገሮች ክብር ደግሞ ማለት የማይገባኝን ነገር መጠየቅ ነው። እንግዲህ ሰው የሚከበረው ባነጋገሩ በይበልጥ በስራው ሰው የሚከበረው በስራው በሚያውቀው ሀገር ስምህ በማያውቀው ሀገር ልብስህ ይላል። በሚያውቀው ሀገር የሚያውቁ በማንነትህ በስምህ በምታደርገው ተግባር በማያውቁ ግን ልብስ ስለብሰህ እና እነዚህን ነገሮች መገንባት ማነጽ የምንችለው ሰላም ከራሳችን የሚጠነሰስ ከራሳችን የምናመነጨው ራሳችን የምንገነባው የዕለት ተዕለት መሰረታዊ ነገር ነው። ለዚህ ነው እግዚአብሔር በዚህ መከፋፈል ብለን ቀድም ያልከው ማለት ነው። መከፋፈል ስንል የመከፋፈል ዘይቤ አለ። አንደኛው የእውነትን ተንተርሶ የማይሄድ ውሸት ነው የተገነባው ሁሉ በራሳችን ራሱ ሳንጣጣም በሌላ ሰው ላይ መተቸት ይህ ፈጣሪ ማለት ነው። የእውነት ግን ሁላችን ታክሊት አብሪያ ሁሉን ታክሊት የዓለም ሁሉ ዓላማው እግዚአብሔር የፈጠረው ነገር እንዴት አድርጌ እኔ ራሴን ኃላፊነት እወጣለሁ። እግዚአብሔር የፈጠረኝ ለምንድን ነው? ዓላማዬ ምንድን ነው ብለን ማወቅ አለብን። ያንን ካወቅን ማለት ነው ማለት እነዚህ አይነት አቅጣጫዎችን አንይዝም ማለት እንደዚህ አይነት የመከፋፈል ዝም ብለን ባልዋለበት ማዋልን አንችልም ማለት እንደዚህ ከሆነ ታዲያ በእውነት ይህ ነገር ከሆነ ከዚህ ከሰላም ታዲያ ይህ ነገር ጥሩ አሁን እንደምንገልጸው ማለት ነው ሁለታችን የምናየው ሰላም በጣም ትልቅ ነገር ነው። መሰረታዊ ፍላጎት ነው። ታዲያ ሰላምን ሚነሳ ሰላም እንዳይኖር የሚያደርግ እነዚህ የምንታገታቸው እነዚህ ነገር መንገራቸው ነገሮች ሰላምን አለመመኘት የሚነሳን ትልቁ ነገር ያው እንግዲህ ቅድም የጠቀስናቸው ናቸው። ራስን መውደድ ይሄ የመጀመሪያው ነገር ነው። ራስን መውደድ ስንል ያው እንግዲህ ክብር መፈለግ፣ ቅናት፣ መቅናት፣ በሌላ በሆነ ነገሮች ላይ መመኘት እነዚህ ነገሮች ማለት ነው ከሰላም ይነሱናል ማለት ነው። በሰው ስራ መግባት ራሱ ታውቃለህ፣ ሁላችን እናውቃለን። እንግዲህ ከአንድ ቦታ ስንል ማለት ነው ብዙ የሙዚቃ መሳሪያዎች አሉ አይደል? እነዛ ሙዚቃ መሳሪያዎች ማለት ነው እያንዳንዱ ሆኖ ጥሩ ትላክስ ይሰጣል። በግና 30 50 የሙዚቃ መሳሪያ የተለያዩ አይነቶች ነው ማለት ነው። እቶም አንድ ሰው በመሃል ላይ ሆኖ እንዴት ጣቱን እንዴት ያነካካታል ሁሉ ማለት ነው ቢጀምስ የሚሰማው ደስ ይላል። ሙዚቃው በባንድ ሆኖ ባንድ ነው ማለት ነው። ባንድ ማለት ነው የተለያየ ድምጽ ነው የሚያሰማው። አሁን አበግና ባንድ ላይ ሆኖ ስናየው የሚገርመው ነገር ምንድነው ለጆሮ
ለመንፈሳዊ በጣም ትልቅ እርካታ ይሰጣል። ለምን ዘይ አሻሎም አሚቲ እያንዳንዱ ሰው ማለት ነው የሆነ ታብ አለው። ያንን ታብ ይዞ ማለት ነው ሲመታው ማለት ነው ያንን ዜማ ማለት ነው ባንድ ሲቀናበር በጣም ትልቅ ነገር ይሰራል። ግን አንዱ ደግሞ ያለ ጊዜው ከመታው እና ያለ አኮርዱ ወይም ያለ ታብ ያለ ዜማ ተመተው ማለት ነው በጣም በትንተላለ ለጀሮ በቃ ጥናት ብትን ያደርገዋል ራሱ። ለምን ይሄ ሽሎሙት የለም ማለት ነው። አኺር ሻሎም በሌላ ሰው በሌላ ወንበር ወይም በሌላ ዓለም መግባት ያንተነን የተሰጠህንን ጥበብና የተሰጠህንን እንትን ስትመራ ኦሪት ትመለናል። ኦሪት ለምሳሌ ትልቁ የኦሪት ማዕረግና የኦሪት መንገድ ምንድነው? ደረኸና በሆነቲ ወጥ ያሻሎም ነው። ኦሪትን የሚይዘው ማለት ነው ሰላም ሻሎም ጋር ለቤት ተዋቴ ካናለ ኦሪትን የሚይዙ ሰላም ያበዛሉ፣ ሊቆች ሰላምን ያበዛሉ ይላል። ለማኪ ሰላም ማለት ዘሎኪሉ ማስመሰል አይደለም። አንተ እና ነዘ በልብ ቂምዞ ወይም ባፈ ሰላም ብለ ማየት ሳይሆን ሰላም ማለት በትክክለኛ መንገድ ማለት ነው። አንተ ያንተን ህይወት እኔ ህይወት አባል ባንድ ላይ ስንመረው ማለት ነው። በሐሳባችን ምናልባት የተለያየ ሐሳብ ሊሆን ይችላል። ዓላማችን አንድ ተው ነገር ምን ችግር አለው? ኤሉ በኤሉ ዲቬሎፕም ሃይ የምንለው አለ ማለት ነው። ህይወትን በእውነት መኖር ማለት ህይወትን ሰላም ስንል እንደው ፎርጂድ የሆነ ጊዜያዊ የሆነ ወቅት አይቶ የሚሻለው ለሰው ብለን የምንሰራው ሳይሆን እንደው ዝም ብለን ለማጋነን ጊዜያዊተን የምንጣላ ሳንሆን እውነቱን ተከትለን የህይወት እውነትን ተከትለን የምንለው ያ ሰላም የምትለው አሁን አንድነት ብቻ አንድ አይነት ሐሳብ ሳይሆን መከፋፈልም ሆኖ እያንዳንዳቸው ቅድም የጠየቀው የባንድ የሙዚቃ ባንድ አለ። እያንዳንዱ የተሰጠውን ድምጽ ካሰማ ከበሮ መቹ ከበሮ ክራር ይመታው ክራር መሰንቆ ይመታው ባንድ ላይ ግን የሚያዘሙ ዜማ ይሄ እግዚአብሔር የሚፈልገው ሰላም። ልክ እንደ አንድ ሰው የሰውነት አካል ሁሉም ነገር የሚገባቸው ከተግባር ካደረጉ ይህን ሰላምነትን ይዘናል። ሰላምነት ካለ ደግሞ የመከፋፈል ሁኔታዎች ይኖራሉ እና እጅግ በጣም ጥሩ ነው። ለዚህ ነው ማለት ነው እግዚአብሔር ኮራህና የኮራህ ግብረ አበሮች የከፈሉት ማለት ነው። በዚህ ላይ ማለት የሚሰጥና የሚቀበል የለም ማለት ነው። አንድ የሚሰጥና የሚቀበል መኖር የለበትም። ይህን ነገር መደምሰስ አለብን ብሎ ስለተነሱ ነው ማለት ነው። እግዚአብሔር ይህን ነገር ሁሉ አንየው ጨርሶ እንዲወድም ያደረገው በጣም ያው ትልቁ መሰረት በኦሪታችን ማለት ነው። የሚሄደው እንዴት ነው? የአባቶች ምዕራፍ የመጀመሪያው ምዕራፍ እንዴት ነው የሚጀምረው? ሞሼ ጊቤል ቶራ መስራም መሳለ ሸዋ በሁለ ሶማ ተቀባያለ ሰጫለ እኔ ተማሪ ነኝ፣ አንተ አስተማሪ ነህ እንበል። አንተ ትሰጠኛለህ፣ እኔ ዛሬ ተቀባይ ነኝ። ነገ ደግሞ ምናልባት ትንሽ ድግስን እንደዛ ልክ እንደዚህ ነው። አባት አለ፣ ልጅ አለ፣ ሰማይ አለ፣ መሬት አለ። ይህ መሰረታዊ ነገር ማለት ነው። ለዘላለም በህዝበ እስራኤል ከእግዚአብሔር ዘንድ ነው። እግዚአብሔር ፈጣሪ ነው፣ እኛ ፍጡር ነን። እግዚአብሔር ለፈጠራቸው ሁሉ ፍጥረቶች ማለት ነው የሚገባቸው ነገር ይሰጣል። በወቅቶችን ያፈራርቃቸዋል። ጨለማ ጊዜን ያፈራርቃል። ሁሉ ነገር ያደርጋል። እና ስለዚህ እነዚህ ሰዎች ማለት ነው የመጡት ምንድነው እኩል ነው ማለት ነው ባጭሩ በቃ የለም ሰጪ ማለት ሰጪ የለም። ሰጪ ቢኖርም አንድ አይነት ነን። ሰጪ የለም ተቀባይ የለም፣ ሁሉም እኩል ነው። እንደዛ አይነት ደግሞ እውነታዊ ህይወት ሳይሆን ምን እንደው ዝም ብሎ በሐሳብ ልንስማማ እንችላለን ምናልባት በተግባር ላይ አዎ አባል ግን በዚህ ዓለም ስታለለ ድረስ ግን ሰጪ አለ፣ ተቀባይ አለ። ይሄ እንደዚህ ነው የሚተላለፈው ሁሉ ነገር በቃ ሁሉ ነገር ልክ እንደዚህ ነው። ያለ ተቀባይ ሰጪ የለም፣ እንደዚህ ነው። ስለዚህ ኮራህ በዚህ ነገር ላይ ዋናውን የስሩን መሰረቱን ማፍረስ ፍቆ ለመጣል ስለፈለገ እግዚአብሔር ሙሴም እንዳልከው ሙሴ ለእግዚአብሔር የጸለየው እነዚህ ነገሮች በዓለም ላይ እንዳይኖሩ ፈቅፍቀ ማጥፋት አለ። አንደኛ ህዝብን ያከፋፍል ከሆነ የማይገባውን ነገር እያመጡ እየደረደሩ ማለት ህዝብን ያከፋፍል ከሆነ ዋናው ዓለም የተፈጠረበትን ነገር የሚያዛቡ ከሆኑ እንደነዚህ ነገሮች ሁሉ መኖር የለባቸው ነው። እግዚአብሔርም ሙሴም ተስማምተው የተደረገ እና በእውነት ለመጠቃለል ያህል እንዴት አድርገን ነው ታዲያ ማጠቃለል ምንድነው እዚህ ውስጥ ምንማር?
አንደኛ ያው እንግዲህ ኦሪቱ መጨረሻው ላይ ይከልሰዋል በለው የከቆራህ ካዳቶ ይላል ማለትም ከ613 ትእዛዝ ተጨመረ ሎታሴ አታድርግ የሚል ትእዛዝ ምንድነው ያንዳንዳችን ባለንበት በምንገኝበት ትውልድ ማለት ነው ያንዳንዳችን አሁን ባለንበት ትውልድ ምንም ያዘነ ኦሪቱ እንደ ቆራህና እንደ እሱ ማህበረሰቦች አይኖር ይላል በይብቻ ሳይሆን ሊቃውንቶች ሲያብራሩ ማለት ምን ይላሉ በህበ በሪያህ ሚና መخلوقات ከኤሽ ይላል ለከሳት እንደምትረቀው እንደምሸሻው በጣም እግዚአብሔር ክብሩ የሚገለጽ ባንድ ላይ ነው ብለናል እግዚአብሔር የሚገለጽ መቼ ነው አንባራህ ተሙሳይ በሻሎም ህዝቡ አንድ ሲሆን ነው ወባረከና ቢኑ ኩላኑ ከአሃድ አንድ ላይ ሲሆን ብቻ ነው እነዚህ ንጥጥል ባለበት ቦታ ራሱ ባይሆን ይላል ትእዛዝ አለ ራሱ በሽሉሃ ነው ምን ተጻፈ ጸሎት ቤት አለ ከዛ ጸሎት ክፍል አለ ይላል አትጸልይ ያዛ ይላል ለማ እግዚአብሔር ሽክና ይገኝ ይላል ይሄን ያህል ማለት ነው ጸሎት ቤት የተቀደሰ ቦታ ክርክር ተበዛም እንዳለ ጭቅጭቅ ታለ ከዛ ቦታ አትጸልይ ምክንያቱም ህዝቡ ቢጸልይ እግዚአብሔር ይልላል ለማ ከነ አሸም ቦራህ ሚና መخلوقات አስተየክ ማሸም ትብራህ ሚና መخلوقات እነዚህ በዛ ቦታ ተገኝ ይዘ በዳበርሽኒ ሎትየ ሚና መخزቂ ሚና መخلوقات ማለትም ነገሮች አሉ አሁን አንዳንድ ጊዜ የሆነ ጣፍጭ ምግብ አለ ወይም የተበላሸ ምግብ እናሸታለን አይደል የማሽተት እንትን ሊኖረን ይገባናል እዚህ ቦታ አሁን ያለው ክርክር የተነሳው ነገር ለሸምሻም አይደለም ይሄ ትንሽ ስሜት ሊኖረን ይገባል በመናሸትበት ጊዜ እዛ ቦታ መጥፋት አለ በቃ ዘው እንጂ እዛ ግባበር ከሆነ እነዚህም ተጨባጭ ናቸው በርግጥ ተጨባጭ ናቸው ልክ እንዳለው ቅድም ለምሳሌ ክብር አለ ምንመኘው ነገር አለና የማይገበይ ነገር ያየው ነው ምናልባት ስስት ተጨምሮበታል ምናልባት ቅናት አለ በዚህ ጉዳይ ይሄንን ታየነ ማለት ነው ትልቅ ትምህርት ተማርነ ከዚህ ኦሪት ክፍል ማለት ይቻላል ምክንያቱም ኦሪት ታሪክ አይደለም ኦሪት ያለፈ ነገር ሊነገር ብቻ ሳይሆን እያንዳንዳችን ማለት ነው ባለንበት ትውልድ እንደዚህ አይነት ነገሮች ከኛ ከአካባቢም ካለ እንድንርቅ ራሳችንም እንድናርቅ ያብራራልናል ማለት ነው እጅግ በጣም ጥሩ በጣም አመሰግናለሁ እግዚአብሔር አምላካችን ከዚህ ከመከፋፈልና ከመለያየት ያድነና መተባበሩና በአንድ ላይ መርዳቱን ፈጣሪን በትክክለኛ እንድናገለግል የእግዚአብሔር ፈቃዱ ይሁን በሚቀጥለው በሌላ ፓራሻ እስክንገናኝ ሰላም ሁኑ ሸባት ሸሎም ሸባት ሸሎም ተዳባ